ካሲሜሮ በውድድር ዘመኑ መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ ክለቡ አስታውቋል። ብራዚላዊ አማካይ ካሲሜሮ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ ማንቸስተር ዩናይትድ ይፋ አድርጓል። ከክለቡ ጋር ያለው ውል በዓመቱ መጨረሻ የሚጠናቀቀው የ33 ዓመቱ ተጫዋች ከ4 ዓመታት ቆይታ በኋላ ከዩናይትድ ጋር በይፋ የሚለያይም ይሆናል። ማንቸስተር ዩናይትድ በህይወቴ ሙሉ በልቤ ይኖራል፣ ለመሰናበት ጊዜው አሁን አይደለም፣ በሚቀጥሉት 4 ወራት ውስጥ ብዙ ተጨማሪ ትዝታዎች ይፈጠራሉ ብሏል። አሁንም አብረን የምንፋለምበት ብዙ ነገር አለን። እንደተለመደው ሙሉ ትኩረቴን ክለባችን ስኬታማ እንዲሆን ሁሉንም ነገር መስጠት ላይ ይሆናል ያለው ተጫዋቹ በክለቡ በቆየባቸው 4 የውድድር ዘመናት 146 ጨዋታዎችን ተጫውቷል። እናም እስካሁን ድረስ 21 ጎሎችንም አስቆጥሯል። በ2022 ከሪያል ማድሪድ በ70 ሚሊዮን ዩሮ ወደ ማንቸስተር ዩናይትድ የተቀላቀለው ብራዚላዊ የመጀመሪያው የውድድር ዘመኑን የካራቦ ዋንጫ እንዲሁም በ2024 የኤፍኤ ካፕ ዋንጫን አንስቷል። ቶተንሃም ብራዚላዊን የግራ መስመር ተከላካይ ሶዛንን በ13 ሚሊዮን ፓውንድ ከሳንቶስ አስፈረመ። የሰሜን ለንደኑ ክለብ ቶተንሃም የ19 ዓመቱን ብራዚላዊ ተጫዋች ሶዛንን በ13 ሚሊዮን ፓውንድ የዝውውር ዋጋ ማስፈረማቸውን ይፋ አድርገዋል። ወጣቱ ተጫዋች እስከ 2031 ድረስም በስፐርስ ቤት የሚያቆየውን ኮንትራት ተፈራርሟል። ሶዛን ከፊርማው በኋላ ስፐርስ ትልቅ ክለብ ነው፣ ስፐርስን መቀላቀል አስደናቂ ስሜት አለው፣ ፕሪሚየር ሊጉን እያየውን ያደግኩት፣ ስለዚህ ይሄ የኔ ህልም ነው በማለትም ተናግሯል። የ19 ዓመቱ ተጫዋች ከዴስቲን አውዲጊ ጋር በአራተኛ ተከላካይ ውስጥ የመጀመሪያ ቦታ ለማግኘት ይፎካከራል። ቼልሲ ዳግላስ ሉዊስን በውሰት ለማስፈረም ከኖቲንግሃም ፎረስት ጋር ንግግር ጀምሯል። ቼልሲ በአሁኑ ጊዜ በኖቲንግሃም ፎረስት በውሰት ላይ የሚገኘውን አማካይ ዳግላስ ሉዊስን ለማስፈረም እያጤነ ነው ተብሏል። የ27 ዓመቱ ተጫዋች በክረምቱ ከዩቬንቱስ ፎረስትን የተቀላቀለ ቢሆንም በሲያንዳይቼ ስር ውስጥ ወጥ የሆነ የጨዋታ ጊዜ ለማግኘት ተቸግሯል። ብራዚላዊው ተጫዋች ለቼልሲ ቡድን ልምድ ይጨምራል፣ እንዲሁም ጉዳት ለደረሰበት ሮሚዮ ላቪያ መሀል ሜዳ ላይ ሽፋን ይሰጣል ተብሏል። ቼልሲዎች ከፎረስት ጋር ጥሩ ግንኙነት አላቸው። በዚህ ውድድር ዘመንም ለቀድሞ የአስቶን ቪላ አማካኝ ተጫዋች ውስን እድሎችም ሰጥተውታል። የእንግሊዝ ፕሪሚየር ሊግ በቀጣይ የውድድር ዘመን ለግብረ ሶዶማውያን ድጋፍ የሚያሳይበትን መንገድ ሊቀይር መሆኑ ተገልጿል። ይህንን ተከትሎም የክለብ አንበሎች ከዚህ በኋላ የግብረ ሶዶማውያን አርማ በክንዳቸው አስረው ለመግባት እንደማይጠየቁም ተነግሯል። ይህም የሆነው ፕሪሚየር ሊጉ ግለሰቦች ላይ ጫና የማያሳድሩ አማራጭ መንገዶችን እየተመለከተ መሆኑም ተዘግቧል። በዚህም ምክንያት ሊጉ በቀጣይ ዓመት በተመረጡ የፕሪሚየር ሊግ ጨዋታዎች ላይ የግብረ ሶዶማውያን አርማ ያለበት ኳስ በመጠቀም ድጋፉን እንደሚያሳይ የተዘገበ ሲሆን ይህ መንገድ የተመረጠውም ተጫዋቾቹ በኳሷ እንጫወትም ማለት ስለማይችሉ መሆኑም እየተዘገበ ይገኛል።